እኮ በቃ ፋላችሁ ወላሂ አልሐምዱሊላህ ጀነት ነው ይሄ ራሱ አልሐምዱሊላህ ማሻአላህ አይ አሁን ትተነዋል አይጠልፉም እሺ አሁን ትተነዋል መጥለፉን አሁን እናንተማ እንደዚህ እንትን ካላችሁ አባ ይቅርባችሁ ይወስዱብኛል እስኪ ተመልከቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬም ይዤላችሁ የመጣሁት በረመዳን ዚያራ ቪዲዮአችን ታውን በፊት ቤታቸው መተን ቪዲዮ የሰራንበት ቤት ነው ድጋሚ መጣ ነው። ተመልካቾቻችን ቪዲዮ እንግዲህ ስንሰራ ሁለትን ነገር ምክንያት በማድረግ ነው ቪዲዮ የምንሰራው። አንደኛ ሰዎች የሰጡንን ነገር ሄደን ማድረሳችንን እነዛ የሰጡን ሰዎች እንዲያዩ እንግዲህ እሱ አንድ ምክንያታችን ነው። ሁለተኛው ነገር ደግሞ የተሰጠንን ያን የሰራነውን ቪዲዮ አይተው ድጋሚ ሰዎች ማገዝ እንዲችሉና እንደገና ደግሞ ሌላ እድል እንዲያገኙ ሰዎች እንዲረዱ ነው የምናደርገው ማለት ነው። ስለዚህ የባለፈውን ቪዲዮ ሰርተን ያንን ቪዲዮ ያዩ እህቶችና ወንድሞች እንግዲህ ለነዚህ ለአባት ያዘዙን ነገር አለ። ዛሬ ያንን ነገር ነው ማለት ነው ይዘንላቸው የመጣ ነው። እንግዲህ በታዘዝነው መሰረት የታዘዝነው ነው የምናደርግላቸው። ስለዚህ እንግዲህ ዛሬ እዚህ የመጣንበት ቤት እዚህ ጋር የምታዩቸው አባታችን ለ8 ዓመት ያክል እንግዲህ ከተኙበት አልተንቀሳቀሱም፣ ተኙበት ነው ያሉት። ስለዚህ ለነሱ እንድናደርግላቸው የታዘዝነው ነገር አለ። እስኪ ዛሬ እሱን ነገር ነው የምናደርግላቸው። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉት። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደህና ነኝ። ደህና ናችሁ? ዛሬ ድጋሚ መጣሁ ወደ እናንተ ቤት። አዎ እስኪ እንግዲህ የባለፈውን ቪዲዮ አይተው ያዘኑላችሁ እንግዲህ ከንፈራቸውን የነከሱ ብዙ አሉ፣ ደግሞ ካላቸው ላይ ትንሽ ነገር ያደረጉ አሉ። ዛሬ ገላችሁን እንጠባችሁ ገላችሁ ውጪውንም ታውታላችሁ። መርሐባ። እንግዲህ ተመልካቾቼ አባታችንን እንግዲህ አሁን ወደ ውጭ አውጥተናቸዋል ማለት ነው። እንደምታዩት አሁን በፊት ቤት ውስጥ በደንብ ላላያችኋቸው እንግዲህ አባታችን አሁን ውጭ ላይ ወጥተው ባለፈው እንዳልኩት ነው ገና ጎረምሳ ናቸው። ውጪውን አያችሁት? አሁን ስንት ጊዜ ሆናችሁ? በቅርቡ ወጣችሁ ታውቃላችሁ? በቅርቡ ባለፈው ታጠብኩ ብላችሁ ነበረ። የኔ ውስጥ ነው እዛው ቤት ውስጥ ነው የታጠባችሁት? አዎ እዛው ቤት ውስጥ ነው። ቤት ውስጥ ነው። አንድ ቀን የመጀመሪያ እዚህ ላይ አድርገው የዛሬን 3 ዓመት በቃ ተዛ ወዲያ እንዲወጥቻ ሰማይ አላየሁ። እስኪ ሰማው ነው እስከምትጠግቡ ዳመናው አልሐምዱሊላህ ጀዛኩም አላህ ኸይር። ዛሬ ደግሞ ሻወር እናስወስዳችኋለን። መርሐባ። ልብስ ትቀይራላችሁ። ምን ያመጣው ማለ ያ በፊት አለበሳችሁትማ። ዛሬ ደግሞ አንድ እህታችን እንደዚሁ ግዙለት ብላን አዛን አዲስ ልብስ ይዘን መተናል። ልክ እና የዚህ ቤት ኪራይ አለባችሁ? ኧረ ስንት ብር አለባችሁ አሁን ያለባችሁ? በአራት መቶ የ6 ወር አለባችሁ። ይሄን ታውቃላችሁ አባታችን? እኔ ቀኑንም አላውቀውም። ሙሴ መከፈሉን ብቻ ነው። እኔ ቀኑንም አላውቀውም። የሚጠይቀኝ የለም። ያው ሰውኖች እንትን ነው። እሺ አንድ እህታችን ደግሞ የ13 ወር የቤት ኪራይ እንድከፍል አዛኛለች። ማሻአላህ ጀዛኩም አላህ። የ13 ወር ምን እንደሆነ አላህ ይፈለው። ደግሞ አሁን እንታጠብና ደግሞ የቀረውን እናወራለን። ማሻአላህ። አሁን ወደ ጥበቱ እንሄድ። እሺ ውድ ተመልካቾቻችን እንግዲህ በመጣው ሁኔታ አባታችንን ሙሽራ መስለዋል ማለት ነው። እንግዲህ እስኪ ተመልከቱ እንዴት እንደዘነጡ ማለት ነው። ማሻአላህ። ከልብሱ በተጨማሪ ደግሞ አሁን በቃ እኮ ሌላ ነገር ሆናችሁ። አሁን መስመሯን እንውጣ፣ መስመር እንውጣ። አዎ እንወጣለን። ወላሂ አንድ ቀን ታወጣኛለህ። አሁን ነው ማውጣችሁ፣ አሁን ነው ማውጣችሁ። መርሐባ። እንግዲህ ተመልካቾቼ አባታችን መስመር ነው ማውጣት የፈለጉት ማለት ነው። ስለዚህ ኢንሻአላህ አስፋልት ላይ ወክ መሄድ ይፈልጋሉ። እሱንም ዛሬ ደግሞ ኢንሻአላህ እናሳካላቸዋለን። መጀመሪያኛ ይዘንላቸው የመጣነውን ነገር እንግዲህ እንሰጣቸዋለን ማለት ነው። መስመር ይዛችሁኝ ውጡ እያሉ ነው። እንዳይጠልፉባችሁ ውሰዱት። እንግዲህ እንዳይጠልፉባችሁ ምን ይደረጋል እንግዲህ። አላህ ታዲያነልኝ ይጠለፍ። ተመልከቱ፣ አልሐምዱሊላህ ረብል ዓለሚን። ተመልከቱ እስኪ
እስኪ ተመልከቱ። አልሐምዱሊላህ አሁን እኮ በቃ ፋላችሁ ወላሂ አልሐምዱሊላህ። ጀነት ነው ይሄ ራሱ አልሐምዱሊላህ። እሺ እንግዲህ ተመልካቾቻችን እንዳልኳቸው አባታችን ብዙ አመታትን አልጋ ላይ ነበር ያሳለፉት። ብዙ ጊዜ መተን ዘይረናቸዋል። ዛሬ ደግሞ አንድ እህታችን በምታዩት መልኩ አልብሱልኝ፣ ይልበሱ፣ ደህና ነገር ይልበሱልኝና ፏይ ብለው ይዋሉ ለበዓል ብለው ነበረ። እኛ ደግሞ በምታዩት መልኩ አልብሰናል። አሜን። ለእናንተ ብቻ እኮ ደግሞ አይደለም፣ ለእናንተ ብቻ ደግሞ አይደለም፣ እናንተም ብቻ አይደለም ፏ የምታደርገው። ተመልከቱ። እናንተ ብቻ ለምን እሷ ለእናቷም ተመልከቱ። ይሄው እናታችን። ይሄ ደግሞ ትልቅ ጉፍታ መርሐባ። ይሄ ደግሞ አሁን ላይ የሚሸጠውን ምርጥ የሚባለውን ቢጃማ አለች። ይሄን ትልቅ ቢጃማ ገዛን። አሁን ላይ የሚሸጠውን እናቶች ለኔ እናት ብታረግ ብለህ የምትለውን ጉፍታ አለች። ተመልከቱ። ይሄን ጉፍታ ይዘንላችሁ መተናል። አሜን። ፈያውንም አላህ ይስጣት። አላገባን እንደው ታግባ፣ አልወለደችም እንደው ደግ ልጅ አላህ ይስጣት። እቺ እህታችን እንግዲህ ልብስ አለበሰቻችሁ። ከዛ ለእጃቸው ብር ያስፈልጋል ደግሞ ብላ ነው ያዘዘችን። ስለዚህ ተመልካቾቻችን እኛ እንግዲህ እንደነገርኳችሁ ቪዲዮ ስንሰራ ብዙ ጥቅሞችን ነው የምናገኘው። የሰጡን ሰዎች አማናቸው እንደደረሰ እንድታዩ እንፈልጋለን። ሁለተኛ ነገር ደግሞ መስጠት ለሚፈልጉ ደግሞ መስመሮችን እንከፍታለን። መስጠት እንደሚቻል እነማን ቤት ውስጥ እንዳሉ እናሳያለን ማለት ነው። ስለዚህ ለዛ ነው ቪዲዮ የምንሰራው ማለት ነው ተመልካቾቼ። ስለዚህ ዛሬ እኒህን አባታውን በፊት ቪዲዮአቸውን ሰላዩ ነው እዚህ ነገር ላይ ዛሬ ያደረሷቸው ማለት ነው። ስለዚህ ለነዚህ ለአባት ዛሬኛ እንግዲህ በእነሱ በአቅማቸው እህታችን ያደረገችላቸውን አንድ እህታችን ያደረገችውን ነው ዛሬ ለነሱ የሰጠነው። ሌላ አንድ እህታችን ደግሞ የነሱን ሙሉ የ13 ወር የቤት ኪራይ ከፍላለሁ ብላለች። እሱንም ጭመረኛ ደግሞ እኛ የምንከፍለው ለባለቤቶቹ ነው። የቤት ኪራዩን ክፈሉ ያለችን ለባለቤቶቹ ነው፣ እናንተን እንዳይጠይቁ። የ13 ወር ለባለቤቶቹ እንከፍላቸዋለን ማለት ነው። ከዛ ይሄን ልብስ ያለበሰቻችሁ እህታችን እንዲህ ፏላችሁ መቼም ማሻአላህ አይ አሁን ትተነዋል፣ አይጠልፉም። እሺ አሁን ትተነዋል መጥለፉን። አሁን እናንተማ እንደዚህ እንትን ካላችሁ አባ ይቅርባችሁ፣ ይወስዱብኛል። እስኪ ተመልከቱ። ስለዚህ ተመልካቾቼ ኢንሻአላህ እህታችን ደግሞ እንግዲህ ልብሱን ብቻ አልብሳ እንደዛ አልተወችም። ለእናንተ በእጃችሁ ብር እንድሰጣዛኛለች። መርሐባ ብር በእጃቸው ስጥልኝ እስኪ እንግዲህ በዓልን እንዲውሉበት ብላኛለች። ምን ያማራችሁ ነገር አለ? እስኪ አሁን ስጋም ያስፈልጋል። በቃ ሌላ አባታችን ዛሬ እህታችን የሰጠችኝን ብር እንስጣችሁ። እስኪ ተመልከቱ። ይሄ 10,000 ብር ነው። የሚያስፈልጋችሁን ነገር ታረጋላችሁ። 10,000 ብር በእናንተ እጅ ሰጥቻለሁ። እህታችን የሰጠችው ጭማሪ ደግሞ 10,000 ብር ይሄው በእናታችን እጅ ደግሞ ይሄ የሚያስፈልጋችሁን ነገር 20,000 ብር ነው። ይሄ ለየብቻ የሰጣችሁ እንዲህ ሁለታችሁም ለብሳችሁ ለየብቻ እንድትይዙት ነው። እንደዛ እንዲሆን ብዬ ነው። ስለዚህ አንድ ቦታ አስቀምጡት። ለሚያስፈልጋችሁ ነገር አንድ ቦታ አስቀምጣችሁ ትጠቀሙታላችሁ ማለት ነው። አካውንት አላችሁ? የባንክ አካውንት አላችሁ? ስጡኝ። እሺ ስጡኝ። እንግዲህ ተመልካቾቼ ባንክ ቤት የሚሄዱ አልመሰለኝም ነበረ። ስለዚህ ቡክ አለኝ፣ ቡኬ ላይ አስቀምጠዋለሁ ብለዋል ማለት ነው። እሺ ተመልካቾቼ እነዚህን ቤተሰብ ማገዝ ለምትፈልጉ የባንክ አካውንት አላቸው። በቅርብ የተከፈተ የባንክ አካውንት ነው፣ እዚህ ጋር እያየሁት ነው ማለት ነው። ስለዚህ 1064 53 03 81 8 ዘውዲ አሊ ኢመር ነው የሚለው። ስለዚህ እነዚህን ቤተሰብ ማገዝ ለምትፈልጉ በዚህ መስመር ታግዟቸዋላችሁ ማለት ነው ተመልካቾቼ። ኢንሻአላህ እንግዲህ ዛሬ ከሁለት ሀገር የተሰጠንን ስጦታ በዚህ በምታዩት መልኩ አስረክበናል ማለት ነው። ዛሬ እኛ ለነዚህ ለአባት ይገባቸዋል ያልነውን ይዘን መተናል። ኢንሻአላህ ደግሞ ለሌሎች የነየታችሁትን ደግሞ ልክ እንደዚሁ ሄደን ቪዲዮ ሰርተን እናስረክብላችኋለን ማለት ነው። እኛም ማግኘት የምትፈልጉ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን እኛም ማግኘት ትችላላችሁ። ስለዚህ ለዛሬ ይዘንላችሁ የመጣ ነው ቪዲዮ ያያችሁት ይመስላል። አባታችንን በምታዩት መልኩ እንግዲህ ፏ እጥብ አድርገን ተመልከቱ። ሙሽራ መስለው ዝንጥ ብለው ወክል እንሄድ ነው ማለት ነው። እሺ እንግዲህ ተመልካቾቼ በምታዩት ሁኔታ ከአባታችን ጋር ወጣ ብለን እነሱ ለረጅም ዓመት የሚያውቁትን ገበያ እያሳያቸው ነው። አስፋልት አልወጣንም፣ ምክንያቱም ጋሪያቸው እያንገጫገጫቸው እንደ ሲል አይ ይቅርብኛ ጉል ያመመኝ እንደሆነ አላቅም ብለውን
ከዚህ የበለጠ አታውጣይ ብለውኝ በመታወት ሁኔታ ለረጅም ጊዜ ያላዩትን ቦታ እያዩ ያ ምንድነው ያ መች ተሰራ እንዴት ሆነ እንደ ሁሉ ነገር ተቀይሮብኛል እያሉ እያሳቁኝ ነበር። ብዙ ነገር ተጨዋወትን። እንግዲህ እዚህ ላይ ቆይታ አድርገን ነው ወደ ቤት ተመለስነው። ሁሉ ነገር አዲስ ሆኖባቸው ሲጠይቁኝ ነበር ማለት ነው። ኢንሻአላህ ይሄንን ላደረጋችሁ እንግዲህ እህቶቻችን አላህ ጀዛችሁን እጥፍ ድርብ አድርጎ ይክፈላችሁ። ስለዚህ ከኔ ጋር የነበረኝ ቆይታ በዙ ይጨርሻለሁ። በሌላ ቪዲዮ እስከምንገናኝ ድረስ አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያደርግልን። ይሄን ቪዲዮ የምታዩትና ወንድሞቻችን ባላችሁበት በአለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።